ይችላል። እሱ ቀን ልቆብኛል እና እንዴት ተሸገርኩት? ደግሞ ምን ያህል ብትሸውጃቸው ነው ስለ አንቺ እንደዚህ የሚያወሩት? አንዱን ቆይ ምንድን ነው ፍላጎትህ? ቆይ ለምንድን ነው ለመጣህበት ማትሄደው? አልሄድም፣ መሄድም አልፈልግም። ወይዘሮ ሴማ እዚህ መቆየቴን ፈልገዋለች። እሺ ለምን ሄደ ሌላ ጊዜ አትመለስም? እምብየው በድር ድራማ ላይ አሳዛኝና ልብ የሚሰብር ነገር ተፈጥሯል። እሱም ከአቶ አምነን ክፍል ውስጥ ካሜራ ተገጥሟል። አቶ አምነን የሚተኛበት ክፍል ላይ የእሱ ጠላት የሆነችው ያቺ እንግዳ ሴት ካሜራ ከውስጥ ከመኝታ ቤቱ አስቀምጣለች። ይህን ካሜራ አስቀምጣ ግን ነገ ላይ ልታገኙ የፈለገችውን ነገር በቀጥታ ዳይሬክት እንደምታገኘው የታወቀ ነው። በሌላ በኩል ሜርሲ ሳታስበውና ሳታልመው ድንገት በወይዘሮ ዛሃራ ጥቆማ መሰረት የድሮ ባሏ ሰተት ብሎ ቤት ድረስ መጥቶ እያንገራግራት ይገኛል። ሰላም የተነሽ ቤተሰቦች እንዴት አላችሁ? ወዳችሁ ፈቅዳችሁ ሰብስክራይብ እያደረጋችሁ ስለምትከታተሉኝ በጣም አመሰግናለሁ። እነሆ ድር ድራማን ክፍል 45 ይዤላችሁ ቀርብ ያለው ተከታተሉን። ቪዲዮውን በላይክ ጀምሩት። አቶ አምነን ጭንቀት ውስጥ ባለበት ቅጽበት ሆኖ ወዲያና ወዲህ እየተንቆራጠጠ መኝታ ክፍሉም አልገባም። ታዲያ ግን ከመኝታ ክፍሉ የሆነ የማይታወቅ ሰው ፊቱን ሸፍኖ ከመኝታ ክፍሉ ገብቷል። ነገር ግን ደግሞ ከመኝታ ክፍሉ ገብቶ ካሜራ ፊት ለፊት ካልጋው ትይዩ አስቀምጣ ቀስ ብላ ወጥታለች። ነገር ግን አቶ አምነን ይህንን በፍጹም አያውቅም። በጭንቀት ውስጥ ተውጦ ብቻውን ከራሱ ጋር እያወራ ባለበት ቅጽበት እንደዚህ አይነት ማትና መከራ መምጣቱንም አለማወቁ እጅግ በጣም ያሳዝናል። ታዲያ ወይዘሮ ዛሃራ የአቶ አምነን ሁኔታ ግራ ቢያጋባት አቶ አምነን ምን ሆነህ ነው ልጄ እያለችም ልክ እንደ እናት ልትጠይቀው ፈልጋለች። ነገር ግን አቶ አምነን ከራሱ ጋር እንጂ የተጣላው ከማንም ጋር እንዳልተጣላ ይነግራታል። ወይዘሮ ዛሃራም ከቢሊን ጋር ድጋሚ ተጣልተህ ነው ልጄ እባክህን በሩን ክፈትልኝና ችግር ክልጋራ ትለዋለች። አቶ አምነን ግን በፍጹም ማንም እንዲጋራኝ አልፈልግም እናቴ ዛሃራ ከራሴ ጋር ነው ከማንም ጋር አልተጣላውም። አሁንማ ራሴ በሰራቸው ስህተት ከራሴ ጋር መጣላት ከጀመርኩ ቆይቻለሁ። ስለዚህ እናት ዛሃራ እባክሽን ተይኝ ይላታል። ታዲያ ወይዘሮ ዛሃራም ድሮ አምነን ለእናቱ ቅምጥል በነበረበት ሰዓት ላይ የነበረውን ሁኔታ አስታውሳ ይህኔ እኮ እናት ብትኖር ኑሮ እንደዚህ አትሆንም ነበር እያለች ከራሷ ጋር እያወራች ወደ ክችን ትመለሳለች። ወንድም ነኝ ብሎ ከቤት የመጣው ባሮክ ቤቱን እየበጠበጠውና እያመሰው ይገኛል። አቶ አምነን እውነታው አልገባውም እንጂ አሁን ላይ ያለው ህይወት እየተበጠበጠና ከብሌን ጋር ያለው ሰላም እየተናጋ ያለውን በባሮክ ምክንያት ነው። አቶ አምነን ግን ልቡን ወንድሜ ነው ብሎ ስላሰበ ክፋቱ ሳይሆን መልካምነቱ ነው እየታየ ያለው። ታዲያ አቶ ባሮክም ዛሬም እንደተለመደው ከሜርሲ ጋር ገጥሟል። ሜርሲን እዚህ ቤት የሆነ ሚስጥር ሰርተን ገቢውን ለምን በደንብ አናውቅም፣ የድርጅቱን ገቢስ ለምን አናውቅም ይላታል። ታዲያ ሚስጥረኛ እንድትሆኝኝ ነው የምፈልገው ይላታል። በሚስጥር እኔ በጣም ጎበዝ ነኝ ብላ ሜርሲም የምትፈልገው እንደሷ በክፋት መስመር የሚጓዘውን ነውና ከክፋቷ ጋር አቶ ባሮክ ስለተቀላቀለላት ደስ ብሏታል። ምክንያቱም ባሮክ ከሷ ጋር ሆነ ማለት ደግሞ የምትፈልገውን ነገር ማሳካት ትችላለች። በአንድ በኩል ሚስጥሩን የሚይዛበት ልታስፈራራውም ትችላለች። ሜርሲ ጋር እንደዚሁ በቀላሉ አሸንፎ ኖራለሁ ማለት በፍጹም አይቻልም። ሁል ጊዜም ቢሆን ወደ ክፋቷ ጎትታ ያገባቻቸውን ሰዎች እሷ አሸንፋ ከዛ ቤት እንዲወጡ ማድረግ ልማዷ ነው። ዛሬም ባሮክ ከዛ እጣ ፈንታ ሳይደርሱ አይቀርም። ይህን የተመለከተችው ወይዘሮ ሞርሲና እባክህ ልጄ ባልወልድህም አሳድጌሃለሁና ከወይዘሮ ሜርሲ ራቅ ብላም ነገረችው። ወይዘሮ ሜርሲ ግን ምንም አይነት ክፋቱ አልታየኝም፣ አንቺ ግን ለምን እንደዚህ ታያለሽ ይላታል። ወይዘሮ ሜርሲ ከብዙ ክፉ ስራዎች ጋር ተቀላቅላ ሰርታለች። አንተ የማታውቃት መጥፎ ሴት እንደሆነች ብዙ ነገሮች አሉ። ብዙ የወንጀል ስራዎችን አብራ ሰርታለች። ስለዚህ እባክህ ልጄ ወደዛ ወንጀል እንዳታስገባ በመስጋት ነው ትለዋለች። በዚህ ሰዓት ነበር እንደውም አንቺ እንደዚህ ስላልሻት እኔ የበለጠ የዋህነቷን የተረዳው። ደግሞ ሁለተኛ እንደዚህ እንዳትኝ፣ እስከ ዛሬ ይህን ብላ ይህን ጠጣ እያላችሁ በእናንተ ትእዛዝ አኑራችሁኛል። አሁን ግን በራሴ እንድራመድ በፍጹም ፍቀዱልኝ፣ ያለበለዚያ ግን የራሴን ውሳኔ የራሴ ያስቀምጣለሁ ይላታል። ወይዘሮ ሞርዚና እየተጨነቀች ያለችው ለአምነን ነው። አምነን አሁን የገባበት ጭንቅና መከራ በአቶ ባሮክ ምክንያት እንደመጣበት ታውቃለች። ባሮክ እናቱ ሳያውቅ የወለደችው ልጇ እንደሆነ አያውቅም። ነገር ግን ደግሞ ከጥቂት ጊዜ በኋላ ባሮክ ያምነን ወንድም እንደሆነ ካወቀ በኋላ
አምነንን የዚህ ክፉ ስራ ተባባሪ አስመስሎ ራሱን ለመጉዳትና አምነንን ወደ አዘቅት ለመክተት እየጣረ ያለ ሰው ነው። አምነን ግን ከዚህ ሁሉ ነገር ውስጥ በፍጹም አንዱንም አያውቅም። ይሄ የእናቱ ሴራ እንደሆነ በፍጹም ባሮክም ሊረዳው አልቻለም። እንደውም አምነንን ለመጣል እየታገለ ያለው ባሮክ የእናቱንም በቀል በአምነን በኩል ሊበቀል የፈለገ ይመስላል። አክስቱና በሁለት ሀገር ግራ የተጋባችው ወይዘሮ ሞርሲና አምነን እንዲጎዳም አትፈልግም። ባሮክ ትናንትና ያሳለፈው ስቃይ እንዳለ ሆኖም ነገር ግን ዛሬ ከወንድሙ ጋር ህብረት ፈጥሮ መልካም እንዲሆን ነበር ፍላጎቷ። ይህን ግን ውድቅ አድርጎባታል። እንደውም ይባስ ብሎ ብሌንን አሁን ወደምፈለጉ ደረጃ ደርሷል። ብሌን ደግሞ ለአምነን የልቡ ትርታ ነች። የአምነንን የልቡን ትርታ ደግሞ ወስዶ የራሱ ማድረግ ፈልጓል። አምነን ይሄን እየተመለከተ ልቡ ሳይሰበርም አልቀረም። በዚህ በኩል ወንድሙ ብሌንን መፈለጉ፣ በሌላ በኩል ደግሞ ብሌንን ማጣቱ እጅግ እንደ እግር እሳት እያንገበገበው ይገኛል። ወይዘሪት ሜርሲ ነገሮች እየተሳኩላት መስሏት ከባሮክ ጋር መግጠሟ አስደስቷት ከጀርባ በኩል ከቤቱ መናፈሻ ቁጭ ብላ እግሮቿን እያወዛወዘች ከራሷ ጋር ፈገግ እያለች በነበረችበት ቅጽበት ወይዘሮ ዛሃራ መጥረጊያ ይዛ ወደዛ ታመራለች። ታዲያ አንቺ ሴት ለምን ነው የምትከታተይኝ ብላ ወይዘሮን ዛሃራን ከፍ ዝቅ አረገቻት። ወዲያውኑም ተነስታ ትሄዳለች። ተነስታ ግን ስትሄድ ስልኳን ረስታ ነበርና ስልኳ ድንገት ይጠራል። ስልኳንም ላይ የደወለው የድሮ ባለቤቷ ነበር። ታዲያ የድሮ ባለቤቷ ሲደውል ወይዘሮ ዛሃራ ምን ይሆን ደግሞ ከጀርባ እየሰራሽ ያለሽው ብላ ስልኩን ብድግ አድርጋ ልክ እንደ ሜርሲ ሆና ታወራዋለች። ታዲያ የመጀመሪያ ባሏ የነበረው ካሌብ አሁን ላይ እያደረገች ያለችውን ነገር የትም እንደማያደርሳትና አድራሻዋ የት እንደሆነ ካልነገረችው ድራሿ እንደሚያጠፋት ይነግራታል። ወይዘሮ ዛሃራም ነገሩን ሆን ብላ ትጠቁመዋለች። ያለችበትን ቦታም ነገረችው። ታዲያ ካሌብም ተነስቶ እየከነፈ ያለችበት ድረስ ይመጣል። በር ተንኳኳ። በር ሲንኳኳ እያክለፈለፈ ወስዶ በር እንድትከፍት ያደረጋት ዛሃራ ሳትሆን ሜርሲ ነበረች። ታዲያ ፊት ለፊቷ ስትመለከተው በድንጋጤ ክዋለች። ያ ትናንትና ብዙ በደልና መከራ ያደረሰችበት ባሏ ነው። ካሉም አለችው። ካሉም አትበይኝ ብሎ የሚበቃውን ያክል ተናገራት። ወደ ውስጥም ገፍትሯት ገባ። የዚህ ሰዓት ነበር ሜርሲ ልቧ ሁላ ድው ድው ማለትና እግሮቿ ከርተዋት መራመድ ያቃታት። እያለቀሰችን በረንዳ ላይ ቁጭ ብላ ወይዘሮ ዛሃራ ታገኛታለች። አንቺ ያልበደልሽው ሰው የለም ማለት ነው? ደግሞ ባልሽ መጥቷል መሰለኝ፣ ነይ ግቢ እንጂ አለቻት። እባክሽን ተይኝ ብላ መከፋቷን ነገረቻት። ታዲያ ዛሬ አንድ ነገር ማድረግ አለብኝ፣ በውድቀቴ ማንም እንዲሳለቅብኝ አልፈቅድላቸውም። ስለዚህ ራሴን አጠንክሬ ወይዘሮ ዛሃራ ጋር መስማማት ይኖርብኛል ብላ ወይዘሮ ዛሃራን በድሎኝ ነው ብላ ልታሳምናት ሞከረች። ወይዘሮ ዛሃራ እና እቤት ውስጥ ያለው ፋሚሊ በሙሉ ክፋቷን ስለሚያውቅ አምኖ ሊቀበላት በፍጹም አልቻለም። ምግብ ሰዓት ላይ ሰብሰብ ብለው ምግባቸውን እየበሉ በነበሩበት ቅጽበት ሜርሲ ጥሩ ሰው እንደሆነች ሁሉም ሲመሰክር፣ ካሉም ግን አልተዋጠለትም። ምክንያቱም ክፋቱን ያውቃልና አውቀው ሆን ብለው እያደረጉ እንደሆነ ይረዳል። ምግብም ያቀረበችው እሷ ናት ሲሉ በቃ የዚህ ሰዓት መልካም ናት የሚሉት ቃላቶች መክበድ አቃተውና መሸከም ሲያቅታት እየተርበተበተች እኔ በቃኝ ብላ ተነስታ ልትሄድ ስትል ካሉም አንቺ ከበቃሽማ እኔም በቃኝ፣ እኔ ሽንት ቤት ውሰጂኝ ብሎ ወደምታጠቢያ ክፍሉ ሰደችው። ከወሰደችው በኋላ እጆቿን ጠምዝዞ እያሰቃየ ይውልሽ ለካ ክፋትሽ በዚህ ልክ ሁሉን ሰው ጎድቶታል፣ ስለዚህ ዛሬ አልለቅሽም ብሎ እጇን ጠምዝዟታል። ምን ሊያደርጋት ይሆን? በሌላ በኩል ባሮክስ ያሰበው ነገር ተሳክቶለት አምነንን ጥሎ ብሌንን የራሱ ያደርጋት ይሆን? ከመኝታ ክፍል የተደቀነው ካሜራስ ለምን ይሆን? በቀጣይ ክፍሉ የምናየው ይሆናል። ጤና ይስጥልኝ።